መጽሐፍ ቅዱስ አወራች። እኔ ሀሳቤን ሰጠው። እሷ እንደውም የሀሳብ ልውውጥ ነው። ኦፍኮርስ እኔ ማምንበትን አቋሜን ሀሳቤን ገለጽ፣ ሀሳቧን ገለጸች። ሰዎች መጡና ትልቅ አጀንዳ ሆነ። ልንከባበር ይገባል። የሰዎች ሀሳብ ሊከበር ይገባል። የእኔ ሞሮፍ እኔ ኦፓል ቪያ ዶሎሮሳ ሀሳቤንና መብቴን የማስከብር ሰው ልንከባበር ይገባል ነው። እንደ ጓደኛ ልንስቅ እንችላለን። እኔ ከክርስቲያኖች ጋር በእስልምና ዙሪያ ላይ ሳወራ ሙስሊሞች በይ ብለውልኝ አይደለም እኔ የማወራው ባቢ፣ እኔ ስላመንኩበት ነው የማወራው። በክርስትና ላይ ሙስሊሞች ስለ ክርስትና ሲያወሩ ክርስትና ላይ ያለኝን አቋም የምናገር እኔ ያመንኩበት ነው፣ የእኔ ሀሳብ ነው። ለዚህ ከሆነ መብት እየተገፋ ነው ያልኩ። ክርስትና ያስተምረውን አልተቀበላችሁም አይደለም፣ አያገባኝም። እኔ እንደ 665 ራስ ገዝ እንደመሆናችን መጠን የትም ቦታ ምንም ነገር ገብቼ ብናገር መገረም የለባችሁ። የኔ ሀሳብ ነው። ከከበዳችሁ ስክሮል ማድረግ ነው ከናንተ የሚጠበቀው። አንፎሎ ማድረግ ነው ከናንተ የሚጠበቀው። ማልቀስ ተገቢ አይደለም። በሀሳብ ልዩነት ማመን መልመድ አለባችሁ። ኦፓ ቃል ባለችው ላይ ተሳልቀሻል አንቺ? ቃል ባቀረበችው ሀሳብ ላይ ተሳልቀሻል? ተሳልቀሻል ማለት ነው ማለት አሹፈሻል ወይ ቀልደሻል ወይ ነው? እንደዛ ሲሉ ስላየሁ ትምጣና ትናገር ሀሳቤ ላይ ኦፓ የሆነ ነገር ቅድም አይቼ ነበረ እና ስለሱ ነገሩ እንዴት እንደሆነ አላውቅም፣ ግን የሆነ ነገር ዝም ብዬ ጫፉ ከሁለት ወገኖች የሆነ ነገር አይቼ ነበርና ከዛ የሆነ ነገር አየሁ ቅድም። ከዛ እዚህ ጋር ቅድም ራሱ ጓስል ነበር። አንዳንዴ ምንድን ነው ሰው ያለውን እንጂ ምን ማለት እንደፈለገ ሰው ያደረገውን እንጂ ማድረግ እንደፈለገ አይደለም። እሱን አይደለም ነው። ቆይ ለመለስለት መጠለኝ ስቀሻል ከሆነ እኔ እየሳኩ ነው የማወራው ባለው እኔ ማንኛውንም ሀሳብ ስገልጽ እየሳኩ ነው የማወራው። የተሰቀለው ስምዖን ነው ስትለኝ ስምዖን እንዴት ሊሰቀል ይችላል? የጉልበት ብዝበዛ የተደረገበት ብዬ ስቅ ያለው መሳቅና መሳለቅ እናንተ እንዴት እንደምትርጉት አላውቅም። እኔ ስቅ ያለው ፈን አድርግ ያለው በሀሳቡ ላይ ስምዖን ሊሰቀል አይችልም ብዬ በስምዖን መሰቀል ላይ ነው የሳኩት፣ በቃል ሀሳብ ላይ አይደለም። ይሄ ደግሞ መብቴ ነው። በቃ እሱም በስህተት ተረድቶች ነው የሚሆነው። እኔ የነሱ እህታችሁን እየደገፉ ነው። አየራሱ ጧራ አላህ እንደ አየራሱ በጣም የተቃጠለ ሁሉ ዋሌይኩም አሰላም ወራህመቱላሂ ወበረካቱ። አሰላሙ አሌይኩም ሙስሊሞች። ባቢ ኦፓዬ ማሂ እንዴት ናችሁ? ኑር አዲስ ሚስ ሃፒ ዌልካም ቱ ኢስላም ሀያት እንዲሁም ከታች ያላችሁ ወንድምና እህቶቼ እንዲሁም ሪካርድ የደቀናችሁ ሰዎች ደህና ናችሁ? አሁን የተወሰነ ነገሮችን ተባብለናል፣ ተረድተናል። ሁላችንም የራሳችንን ምልከታዎችን ወስደናል። የፈለገውን በፈለገው መልኩ እኔ በሌላ ስልክ የተወሰኑ ነገሮች ለማየት ሞክሬያለሁ። ከዛ ኦፓል ለእኔ እንደ እህቴና ረጅም ጆርኒ መተናል። የራሷን ሀሳብ ማንጸባረቅ የምትችል ራሷን ችላ የምትኖር በራሷ ሀሳብ ላይ ዙሪያ ላይ ያላት ማንም ሊገድባት የማትፈልግ ከዚህ በፊት እኔ እና እሷ ያንን ገደብ ተከባብረን ነው የምንኖረው። የራሷ ሰርክል አላት። እንዲሁኝ እንደዛ ሁኚ፣ በዚህ ተናገሪ፣ በዛ ቁሚ የሚላት ሰው የሌለ ያንን ያከበረላት አብሯ የሚቀጥል ያለበለዚያ ደግሞ መለያየት የምችል እንደሆነ ቀድማ አስምራ ነው የምትጀምረው። ጓደኝነትም ስትጀምር ከማንም ጋር እና አሮፍ ሪስፔክት ለዛ አሁን የተረዳሁትን አመለካከት እንዳቀረብ ፍቃድሽን ነግረሽኝ ለወንድምና ለእህቶቼ እንዲሁም ለሌላውም ባስተላልፍ ነገሩን አየሩን ቢወጣ ኦፒል ነገር በአንቺ ላይ ቤት ስለሆነ አይካልሽም ይቅርብኝ። ቀጥይ ውዷ። እሺ አመሰግናለሁ። በሌላ ቪዲዮ እያየው ነበረ። ጥያቄዎችን አንስታለች። ምርጥ የሆኑ እኔ በጣም ወዳቸው አቡ ማወያን በተረጋጋ ፓወርፉል በሆነ መልሶችን ሰጥተዋታል ኦፓል። ከዛ እንጀምራለን። ለጥያቄው ከሆነ ጥያቄ እስልምና ላይ በሚነሳ ጊዜ በደንብ የሚመልሱ ኡስታዞች አሉን። ኮሜንቶች አትንጫጩ፣ አትፍሩ፣ አትደንቅጡ። ሰው ጥያቄ ሲያነሳ ስለ እስልምና የትኛውም ጉድጓድ ቢገባ አንግሉን አንዱ ባይረዳው ይችላል እንጂ 100% ይመለሳል። አይመለስም ብላችሁ ከማሰብ ነው የምትደነባበሩት። አይመለስም ብላችሁ ከመፍራት የጥያቄ ከምን አንግል መጣ ብሎ መደነባበር ስለሚመጣ ማለት ነው።
ከዛ አንጻር የክርስትና ለሚያው እሷ መብቷን ክርስትና ላይ ያለው መጽሐፍ እኔ የምረዳበት ያለቻችሁ እኔ የምረዳበት ማንበብ እችላለሁ። መጽሐፍ ቅዱስ እስከ መጨረሻው ድረስ በተረዳሁት ኢየሱስ ተሰቅሏል። ስለዚህ አንድ ሙስሊም መጥቶ በመጽሐፍ ቅዱስ ላስረዳሽ ኢየሱስ አልተሰቀለም ቢለኝ አልቀበለውም ስለ መጽሐፉ ስለሆነ። ከዛ ደግሞ ቁርአን ላይ መጥቶ ቁርአንን አንብቤያለሁ ተረድቻለሁ፣ ስለዚህ ቁርአን ላይ መጥቶ ነብይ መሐመድ ነብይ አይደሉም ቢለኝ ትክክል አይደለም እንደ ቁርአን ነብይ ናቸው እላለሁ። ሁለቱንም በራሳቸው ባላቸው አቋም የመረዳት አቅም አለኝ። ስለዚህ እኔ ሙስሊምም አይደለሁም ክርስቲያንም አይደለሁም። ከሃይማኖት ከወጣሁ 20 ዓመቴ ነው። አትጠቅሉልኝ። በቃ እኔ የራሴን አቋም አጀንዳም ሆነ ምንም ማንቀሳቀስ የምችል ሰው ነኝ። ሁለቱንም መረዳት ብላለች። እንደ ሙስሊም የራሳችንን ኦፒኒየን እንወስዳለን። ሙስሊሞች ሁለቱንም ያርማል። መጽሐፍቶችንም ክርስትናንም ሁሉንም መጽሐፍቶች ማረጋገጫችን ማረሚያችን እኛ ቁርአን ነው። ስለዚህ ብለን እንናገራለን። እኛ ሙስሊሞች የትኛውም ውስጥ እንገባለን ያርማል ብለን እኛ ሙስሊሞች እናስባለን። ክርስትና ላይ ያለው 75% ኦፍ መጽሐፉ እስራኤል ተበርዟል ብለን ስለምን እንደማን ነው እያወራን ያለ ነው? እንደ ሙስሊም ነው። እሷ ደግሞ ምንድናት? ሙስሊም አይደለችም። አትርሱ። አሁን ችክ የምትሉት ነገር ሺዝ ናት ሙስሊም ሺ ጀስት ላቭ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ትወዳለች። እስልምና ላይ ጓደኝነቱን ጉርብትናውን ትወዳለች። ያ ማለት ሙስሊም ነኝ አላለቻችሁም። አሁን እንደ እስልምና ተረዱ ብላችሁ ስንወስድ ነው ችግሩ። ሺዝ ናት አይደለሁም ብላለች እኮ ሙስሊም ሆና ሲሆን እያወራቸው የሚሆነው ኦር ደግሞ ክርስቲያን ሆና ክርስቲያን ነኝ ስለዚህ እስልምና አያርምልኝ ስትል ኖ እናርምልሻለሁ ወይ ደግሞ ለንጽጽር ውስጥ እንግባ። ቢኮዝ ንጽጽር እስከ ሞት ፍጻሜ ድረስ ስለሚቀጥል በእኛ ይቀጥላል። ንጽጽር የዛሬ አይደለም በፊት አሁንም አልተጀመረም። አንትል ደ ኤንድ ይቀጥላል። ይሄ አቋሞች ናቸው። ሁሉም ጋር ሊቀጥሉ የሚችሉ አቋሞች ናቸው። ኦፓል እንደራሷ ግን ሀሳብ አላት። ኦፓል ያወራን ያለ ነው። ተቋም አይደለችም ኦፓል። እናንተ አሁን እንደ ተቋም ወሰዳችኋት መሰለኝ። ኦፓል የራሷ አቋም ያላት የራሷ አመለካከት ያላት መብቴ እንዲከበርልኝ የፈለኩትን መናገር የምችል ሰው ነኝ ካለች አይ አይደለሽም ሙስሊም ነሽ እና ስለ ክርስትና ኢየሱስን አልተሰቀለም እንደዚህ ለምን ትያለሽ? አትችሉም። በቃ እንደዛ ማለት ስለማትችሉ የእሷን ሀሳብ መጎተት አትችሉም። ኢትስ ሄር ኦፒኒየን። ጥያቄ ግን ካነሳች በእስልምና ዙሪያ ላይ ኤኒ ታይም በራችንን እንከፍታለን። ባለችበትም ሄደን እንመልሳለን። ስለ እስልምና ከሆነ እየጠየቀች ያለችው አይ ንጽጽር ነው የምፈልገው ስትል ደግሞ ንጽጽር እሷ ከኔ በፊት ንጽጽርን በደንብ አድርጋ የምታውቀው ስለ እስልምና ስለ ክርስ ዛሬ እንዴት ተነሳ ልትሏችንም ይሁን የሳቃት ጀምሮ ንጽጽር ቤቷን ሁሉ ከፍታ ታነጻጽራለች። ታውቀዋለች። ኢቨን ያነሳችሁን 100% ስለማውቃት እኔ ኦን ፐርፐዝ ነው ያንን ጥያቄ ልታነሳ የምችለው ወይ ሳምባዲን ቻሌንጅ ለማድረግ ነው እንጂ ታውቃለች እዛ ቦታ ላይ ያለው አልሰጥ እንደ ሺ ኖውዝ ኢት ማታውቅ ሰው ጋር የምናወራ ቢሆን ኦኬ ታውቃለች። ግን ያነሳችበት የራሷ ፐርፐዝ ይኖራታል። ወይ ለሆነ ሰው ለማስተማር ነው ኦር በደንብ ተረግጦ እዛ ቶፒክ ላይ እንዲኬድበት ፈልጋ ሊሆን ይችላል ብዬ ነው እኔም ወስዶ በፖዚቲቭ በቃ እዛ ጋር የሆነ ሰው እንዲማርበት ያንን እውቀት እንዲያሰፋ ብሮድ እንዲያደርግ ፈልጋ ሊሆን ይችላል። በቃ ስለዚህ መልቀቅ ያስፈልጋል። አንዳንድ ጊዜ እኔ ባልኩት ይሁን አይሆንም። ሰው አሰ ሙስሊምን የምነግራችሁ ሙስሊም ወንድምና እህቶቼ ኦፓል ሙስሊም አይደለችም። አስምሩበት እሱን። ኦፓል የእስልምናን አቋም ትነግርልናለች ብላችሁ አትጠብቁ። በምንድን ነው የምትጠብቁት? እንደፈለገ 65 ብትፈልግ እንደ ክርስቲያን whatever she wants she can do የፈለገችውን። አሁን እናንተ እኔ አሁን ኦፓል ጋር ባውንደሪ አለኝ። ከኔ ጋር ምንድነው ገደብ አለን። ጓደኛዬ ቅድሚያ ምን ይቀድማል? እስልምና ይቀድማል። እስልምና ብትነካ ኦፓል ከኦፓል ጋር ይቆማል። 4 ነጥብ። እስልምናችን ተነክቶብናል ካላችሁ አቁሙ። ለምን እሷ ታስጨንቋታላችሁ? አይ እንደዚህ ያደርጋብናለች ካለ ምንድነው ማድረገው ነው? አሁን ሪትሪት እጠይቃለሁ። እስልምናሽን አዲስ ነክታለች ካለ ኖ በቃ ጠይቃታለሁ ብለሽ ከዚ የሚቀድምብኝ የነፍስ ጉዳይ ስለሆነ ለእኔ ማለት ነው። ፐርሰን አሁን ስለ ኦፓል አወራ አይደል? እንደ አዲስ ደግሞ ሳወራ እንደ አዲስ አለም አሁን ደግሞ ስለ ራሴ ሳወራ ምንድነው የሚቀድመኝ? ከእናቴም ከአባቴም ከልጆቼም የሚበልጥብኝ እስልምና አለኝ። ናት ከኦፓል ሁላ ከዓለም ሁሉ ከማንኛውም የሚቀድምብኝ ስላለ ማለት ነው። ስለዚህ እሷ ያንን አልነካችባችሁ። ምንድነው ያደረገችው? ጥያቄ ጠየቀች። ምን አለች? ምንድነው የጠየቀችውም ደግሞ ስለ ኢየሱስ ክርስቶስ ነው። የራሷ አቋም አለ ከልጅ 4 ነጥብ። ስለዚህ በእኔ አመለካከት ኦፓል ልክ ናት። ምንድነው መብቷ ይከበርልኝ። ማንም ሙስሊም መጥቶ እኔን እንዲናገረኝ አልፈልግም። ክርስቲያንም መጥቶ እንደዚህ አቋም ይኖርሽ እንዲለኝ አልፈልግም ካለች ምንድነው መብቷ ነው። የሰው መብት ደግሞ አልፈን
እንደዚህ ማለት አልችልም ካለች የኔ ማመለካከት የእሷ ነው። ይቅርታ በጧቱ ይህን ሰሞን መጮህ አቁሜ ስለነበረ የኔ ራሱ አየር ተቃጠለ፣ አየር አስወጣለሁ ብዬ አየር ተቃጠለ። ኦፓል እንወድሻለን፣ እናከብርሻለን፣ ከጎንሽ ነን። በማንኛውም ጥያቄ ስለ እስልምና ካለሽ ሁሌም አለን ከአንቺ ጋር ነን። ከዚህ በፊት የነበረውን መርሳት ስለሌለብን ቢካዝ ያላትን የእስልምና አቋም በመናገሯ እስልምና ላይ ያለውን አስተምሮት እንደዚህ ነው ብላ በመናገሯ ሪከርድ እያደረጋችሁ ፕሬስ ታደርጉ የነበራችሁ ዛሬ ላይ ደግሞ ለደቂቃ አንድ ነገርን ፊት አዙሮ እንደብድብ እንውቀጥ ፋራ ነው እና ተሰግጡ ነቃ ነቃ በሉ። አሰ ሙስሊም ተውኝ ካለች መተው ነው። አንፎሎ አድርጉኝ፣ አንፎሎ አድርጉ። እንደዚህ ነው በቃ አየሩ እስከሚል ቀይር ድረስ just calm down። መረጋጋት ያስፈልገዋል። ታስተካከል፣ አዲስ ታስተካከል። 665ቶች ተቋም የላቸውም ብለሻል። አስተካክል፣ ተቋም አለ። አሁን ነብያችንም ርዕሱን ለለጠፈ እኔ ምንድን ነው መሰለሽ እንዲሰመረ ስለ 665 አይመለከት በደቂቃ ስለ ኦፓል የሚመለከተኝ ስለ ጓደኝነቴ ለሌሎች የጫጫቶ የሚሳክንበት አባለቻ እንደዛ የሚባል ነገር ህግ አለ። ታውቂያለሽ አይደል አይደል? ታውቂያለሽ በውስጥ መጥቼ የጻፍኩልሽ ነገር አለ አንቺ ለአንቺ እንኳን አዘን ፐርሰናል ፍሬንድ የጻፍኩልሽ በማህበራዊ ሚዲያ እኔ ኦፓል እዚህ ቤት ገብቼ ስለ ስቅለት ካወራሁ ሌላኛው ቤት ገብቼ ስለ ተውሂድ አወራለሁ። ከዛ ስለ ተማሪያም አወራለሁ። ከዛ ስለ ፍቅር ሲዝም አወራለሁ። ስለ ራሴ አወራለሁ። እዚህ የሰማኝ ሰው እዛ ተከትሎ መቶኝ እንዲያለቅስ አልፈልግም ነው እኮ። ይሄ የእኔ ሀሳብ ነው። ትናንት ነው እኔ የተናገርኩት። ከዚህ በፊትም ተናግሬያለሁ። ክርስቲያኖች መጥተው ሲጠይቁኝ እስልምና ላይ ያለኝን አቋም እንደተናገርኩት ከዚህ በፊት መጥተው ክርስቲያኖች አንቺ ሙስሊም ነሽ፣ ነብዩና ነብዩ መሐመድ እውነተኛ ነብይ እንዴት ሊሆኑ ይችላሉ? እስልምና እንዴት ልክ ይሆናል? አምላክ አላህ አምላክ ነው ብለሻል ተብዬ ስባል ቃል በቃል ተናገርኩት። ይሄ የኔ አቋም ነው። ስለዚህ ትናንትና ባነሳሁት ሀሳብ ላይ ለእናንተ አቋሜን ያሳወቁት የትም ቦታ ገብቼ ምንም አይነት ሀሳብ ደርሶናል። ሀሳቧን ተረድተነዋል። በውስጥም እያሉኝ ነው ተረድተነዋል። መብቷ ነው። እኛ የአንድ ሰው ሁለት ሰው ተናግሮ ከሆነ እንኳን እኛ ግን መብቷ ነው እያልን ነው። ጥያቄ ካላትም ጠይቅ፣ እንወዳታለን። ንገሪልን እባክሽን፣ መብቷ ነው። በውስጥ የጻፍሽልኝ አቋሞች እኔ ደግሞ እንዳንቺ ነኝ። ሙስሊም ሴት ሆኜ የራሴን ፍሎ የምቀጥል ሴት ብፈልግ ሚዲያ ላይ መጠየቅ ካለብኝ እጠይቃለሁ። ብፈልግ ቲክቶክ እንጠቅ ብፈልግ ኖበዲ ክን ስቶፕ ሚ ብዬ ነው የማስበው። የሆነም ሰው ሀሳብ የሚጫንብኝ አይደለሁም። ከአላህ በስተቀር መብት ማንም የለውም እዚህ ምድር ላይ ስለኔ። አላህን ፈርቼ የምኖር ሴት ነኝ። እነግርሻለሁ የእኔንም ሀሳብ የላክሽልኝ። ያንቺን ግን መብትሽ ነው። ሙስሊሞች እንዳለ ሰፖርትድ መብትሽ ነው። ገብቶሻል? ያው አንድ ሰው ይቅርታ አደር ሳይድ የነበረ ሰው አንቺ ነገሮች ፖለቲካውን ሂደት ለፖለቲካው ማገዶ ይለዋሉ። ለዛ ነው ይሄ ነገር ግልጽ እንዲሆን የፈለግኩት። ሲደጋገም እንዳይለመድ እኔ አቋም ያለኝ ሰው ነኝ። ሲደጋገም እንዳይለመድ ነው። ትናንትና የሰጠሁት ሀሳብ ቅድም ማሂ ቤት መጥቼ ሳወራ ሌላ ነገር አሉ። አሁን ባቢ ቤት መጥተው ባቢ ምን አዲስ ነገር አለ ሲለኝ በጥምቀት ዙሪያ ላይ የማርያም ስላዝድ ነው ዘንድ ካልሄድም ብለው እያወሩ ነው ብዬ ስናገር የተሰጡ ኮሜንቶች ስላየው እነዚህን ኮሜንቶች ደግሜ ካየኋቸው የአንድ ሰው ለሱ ሀሳብ አድርጌ ያልወስዳቸው ነው። ስለዚህ ጠቅላላ አድርጌ ለምን አልናገርም ነው። ሜንሽን እየተደራረጋችሁ እርስ በራሳችሁ ተወቃቀሱ፣ ተሞካከሹ። እኔ ግን ኦፓል ካስፈለገ በየጊዜው ማስወስ ይችላሉ። ለሙስሊምም ለክርስቲያንም ለማንኛውም ሰው ማህበራዊ ሚዲያ ላይ መብቴን የማስከብር ሰው ነኝ። የሰው መብትም ከምጠብቅ ሰው ነኝ። አቋሜ ግን አልደግመውም፣ ተናግሬያለሁ። ከዚህ ተጨማሪ የትም ቦታ ገብቼ ይህ ማወቅ አለባችሁ። የምገባበት ቦታና የምሰጠው ሀሳብ ትናንት ከሰጠችው ሀሳብ ጋር፣ ዛሬ ከሰጠችው ሀሳብ ጋር፣ ቅድም ከሰጠችው ሀሳብ ጋር ይለያያል የምትል ከሆነ አንፎሎ ማድረግ ነው ከእናንተ የሚጠበቀው። ቅድም እንዲህ ብለሽ ነበር፣ እንደዚህ አሁን እንዲህ ብለሽ ነበር የሚባል ነገር የምቀበል ሰው አይደለም ነው እያልኳቸው ያሉት። እኔ ሀሳብ ገደብ ራስ ገዝ ነኝ። እኔ በአንድ ነገር ላይ ይሄንን ሀሳብ ብሰጥ ጥሩ ነው ብዬ ያሰብኩበት ላይ ሀሳቤን እሰጣለሁ። አብረን የምንቆየው እስከ ዛሬ አብረን እንደቆየ ነው። እስከ ዛሬ እዚህ ድረስ እንደደረስ ነው። ከዚህም በኋላ መቀጠል የምንችለው እስከ ዛሬም እናንተ መስማት የምፈልጉትን ተናግሬላችሁ አይደለም። ሀሳቤ ወይ ተመችቷችሁ ወይ ሳይመቻችሁ ነው። አንድ ቀን ግን አቋሜን ስናገር እንዴት 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 ተብሎ ግን ሊባል አይችልም። ይቅርታ፣ እኔ ማደጎ ልጃችሁ አይደለም። አቋምና የሀሳብ መለየት መጀመር አለብን። አሁን አቋም ነው። እኔ አቋም ሰው ወዳለሁ። አቋም ነው። ኦኬ፣ እኔ አቋም አለኝ ብዬ አስባለሁ። ሰው ሌላ አቋም ካለው ደግሞ
አቋሙ ነው። አሁን እኔ ለእኔ አቋሚ ምንድን ነው? ኢየሱስ ክርስቶስ አልተሰቀለም፣ አልተገደለም፣ አላህ ብቻ ነው አምላክ። ለአንቺ የራስሽ ደግሞ አቋም አለሽ። ከሁሉም ኢንተርቴን ምታለ ሀሳብ ላይ ግን ሀሳብ አለ አይደለ? ሀሳብ ላይ ያለሽን አመለካከት ብትነግሪኝ፣ ከዚ ኔክስት ታይም የምንተላለፈው በሀሳብ ሜዳ ላይ ስለሚሆን ከዚ አቋም ሲሆን እንድትነኪብኝ አልፈልግም። ማንም አሁን ሙስሊም ላይ በእስልምና እንድትነኪብኝ የማትፈልጊው ነገር አለ። አሁን በ665 ቢን አትስበኪኝ ሲል አቋሙ ነው። ሰበካ አይወድም። በቃ ዶንት ክሮስ ዳት ባውንድሪ። ለሌሎቹም ያንቺን ከአቋምሽ ባሻገር ሀሳብ አሁን ለምሳሌ የምንለው ሀሳቦች አሉ አይደል? የትኛው ገደብ ተሄዶ ነው መጽሐፍ ቅዱስ እንዲነካብሽ የማትፈልጊው ኦር ደግሞ ቁርአን እንዲነካብሽ የማትፈልጊው የትኛው ነው? ባውንድሪ ማለት አሁን ለምሳሌ የፈለጋችሁትን ነቁ፣ ከፈቀዱላችሁ ማቃጥሉ። እኔ አሁን ደግሞ እኮ የተረዳናት ላይ አይመስለኝም። እኔ ኦፓል ልትገምልሽ አያገባኝም ስለ መጽሐፍ ቅዱስ። እኔ ኦፓል ስለ ኢየሱስ ክርስቶስ የተነሳ ሀሳብ ከሆነ ሀሳቡ እኔን የሚያጠቃልል ከሆነ መጽሐፍ ቅዱስ ኢየሱስ ክርስቶስን መሰቀል ስለሚናገር የምቀበለው ያንን ነው። ቁርአን አልገደሉትም አልሰቀሉትም ይላል ሲሉኝ አያገባኝም። ስለ መጽሐፍ ቅዱስ ቁርአን አያገባውም። ስለ ቁርአን መጽሐፍ ቅዱስ አያገባውም። ስለ እስልምና ዲያቆናቶች አያገባቸውም። ስለ ክርስትና ኡስታዞች አያገባቸውም። እኔ ስፈልግ እኔ ስጠይቅ እኔ መርዳት ስፈልግ ብዬ የራሴን አረዳድና አቋም የተናገርኩት እኮ ገብቶሻል አባባል ያችን አሁን ገባኝ እንጂ ከዚህ ለመደጋገም እንዳሁን ገባኝ። በቃ እኔ ገባኝ። ስለ ክርስትና ስፈልግ ክርስቲያኖች ያስረዱኝ፣ ስለ እስልምና ስፈልግ ሙስሊሞች ያስረዱ። ሁለቱም ሲያስረዱኝ ግን ከአንዳቸው አድርገው እንዲያስረዱኝ አልፈልግም ነው። ትናንትና አልቀልሽ እኔና ቃል እያወራን የነበረው ቃል ሙስሊም ናት፣ እኔ ቲስት ነኝ። ከዛ አንድ ሀሳብ ሲነሳ እንደ መጽሐፍ ቅዱስ ግን ከሆነ ስምዖን ተሰቀለ የሚል የለም። ስለዚህ እሷ ምናለች? ከቁርአን አመጡና እነ ኤልያስ አልገደሉትም አልሰቀሉበትም ተመሰለባቸው ይላል ሲሉ ይሄ እኮ ቁርአን ላይ ያለ ሀሳብ ነው ስል ቁርአን የሁሉም ሀሳብ አረጋጋጭ ነው አሉኝ። አልቀበልም አልኩ። ለመጽሐፍ ቅዱስ ማረጋገጫ ቁርአንን አልወስድም አልኩኝ። መብት አይደለም እንደ አዲስ ያ መብትሽ ነው። ያው ግን ለማረም ለንጽጽር ኮምፓራቲቭ ላይ አሁን ብዙዎች አሉ በደንብ አድርገው እንዳልተሰቀልም እንደተባለ ለአንቺ መንገር ለምንድን ነው አሁን እኔ አንቺ ጋር ብቀጥል ለምን መርዶ አረዱት ነው ምናምን አማርኛ እንትን ብዙ ማላውቅም ተረት ግን አርጅ ሆነ እንዳይሆን ከዝ ታውቂዋለሽ አንቺ ከኔ በፊት ንጽጽር ላይ ቆይተሽበታል። ምን ለማለት እንደሚፈልግ አይጠፋብሽም። በአንቺ አመለካከት ሁሉ ታውቂዋለሽ ምን ለማለት እንደፈለጉ። እኔም እኮ ያ ስለገባኝ እኮ ነው እኔ ገደል ቀብ ሙስሊምም ሆናችሁ ገባችሁ፣ ነጠላ ጎታች መስቀል ተሸካሚ ክርስቲያንም ሆናችሁ፣ እውነተኛ ሙስሊም ሆናችሁ እውነተኛ ክርስቲያን ስለ እምነታችሁ አያገባኝም። እኔ ላይ ግን እኔ ልክ ፖለቲካ ሊሰራብኝ ሲል ነገር ስፈለግ ማቅሰው ስለሆነ መስመር የሚያሰመርኩት ይህ መስመር ነው ያሰመርኩላችሁ። እንደዚህ ለሁላችሁ ቢሆን መስመር ነው። የትም ቦታ ገብቼ ማንኛውንም ነገር እናገራለሁ። ንግግሩ ከራሴ ነው። ሀሳቡ ደግሞ ወስዶ ደግሞ ከማንኛውም ቦታ ሊሆን ይችላል። የእናንተ መመሪያ አይደለም የኔ ንግግር፣ ሊረብሻችሁ አይገባም። የእኛ አቋም ደግሞ ያው የታወቀ ስለሆነ የምታውቂው ነው። ለአንቺ መርዶ አርጅ እንዳይሆን እስልምና የትኛውንም ባንድሮን ገብቶ ያርማል። ያንን መጽሐፍ የሚሆን ሌላ መጽሐፍቶችም ለሚመጡት አኮርዲንግ ቱ ኢስላም ነው ማውረሽ። አትድረሱ እዛ ጋር አይካሄድም ብሎ ባውንደሪ አንቺ ማስልመድ አትችይም። አችሉም አይደለም። እኔ ኦፓል አልቀበልም። አንቺ አትቀበይም፣ ግን እንደ ኢስላም አስተምሮ ግን ማንኛውም ባውንደሪ ታውቂዋለሽ። ነው ያሰመርሽ እንዳይመስል ለእስልምና አላስተማረችም። እኔ ድምፄ በሴት ማለት እስልምና ምን ይላል ክርስትና ምን ይላል አውቃለሁ። እኔ ግን የምቀበሉን የማልቀበሉን አሳውቂያለሁ። አባባሌ ገብቶሻል? ልክ አይደለም። እስልምና መጽሐፍ ቅዱስ ቁርአን አረጋጋጭ ነው አራሚ ነው የሚባሉን አለም እየተቃወምኩ ያለሁት። እኔ ኦፓል ግን መጽሐፍ ቅዱስን ለማረም ቁርአንን አልጠቀምም ነው መብትሽ። እንግዲህ ከቅድም ጀምሮ ስለ መብቴ ነው የተናገርኩት። ልክ ስለሆነና ልክ ስላልሆነ ነገር አይደለም። በድጋሚ እንድትረዱ የፈለጉት ኮሜንት ላይ ያላችሁ ሰዎች ይህንን አስምሩ። መብቴ ይኮ ይሄ የኦፓል ሀሳብ ነው ይባሉ። ከዛ ውጭ የምጠይቀው ነገር የለኝም።
በእኔ በሀሳብ ልዩነት በሀሳብ ልዩነት አምናለሁ። ቆይማ እኔ ምንድነው መሰለሽ እንዲታወቅልኝ የምፈልገው ነው መሰለሽ መጽሐፍ ቅዱስን እየደገፍኩ ቁርአን እየተቃወምኩ መጽሐፍ ቅዱስን እየተቃወምኩ አይደለም። እኔ አረዳደኝና የእኔ ግንዛቤ የእኔ ሀሳብ ይሄ ሀሳብ የኦፓል ነው ተብሎ እንዲወሰድልኝ ነው የምፈልገው እንጂ ቁርአንን እንደደገፈች ክርስትና እንዳጣጣለች ክርስትና እንደደገፈች ቁርአን እንደደገፈች እንዲታወስብልኝ አልፈልግም። ይሄ የእኔ አረዳድ ነው። ስለዚህ ሀሳቦች እንስሳት የሀሳብ ልዩነት የሚከበር ከሆነ ሀሳብ ይከበርልኝ ግድ ነው። ሀሳብ ላይ እኔ የሰው ሀሳብ ስለማከበር በጣም ነው የማመሰግነው። ስለዚህ ኔክስት ታይም አቋሟን ስላሳወቀች ያንን ክሮስ አታድርጊ። እንደ ሰው እንደ ግለሰብ ከረን 4 ነጥብ አመሰግናለሁ። ነፃነት ከዳቦ ይበልጣል። በገባሁበት ቤት በሙሉ እየመጡ እኮ እንዳያለቅሱ ነው። ይህ መግለጫ ነው የሰጡት። አንድ ሻግ ሰው ባለበት አመሰግናለሁ። ቴንኪው ስላገጥኩት ለፊት ሰከንድ ይቅርታ። በቃ አመሰግናለሁ። ተናዋሉ ልስማት አንተ እኔ ችግሩ ምንድን ነው? ቅድም አውርተናል እኮ በቃ እኔ ሰው ለምን እንደሚያደርገው እንጂ መግለጫው ይሰጣል። በነገራችን ላይ ነገ ከነገ ወዲያም እንሰጣለን። በዚህ ጉዳይ ለ665 ተቋም አቋማችንን እናሳውቃለን። ግን ችግሩ ምንድን ነው? ኦፓል እየተናገረች ያለችው የራሷ መብት መከበር አለበት ነው እንጂ ቁርአንማ አያገባውም ሊባል አይችልም። እንዴት አያገባውም እንላለን? እነዛ ኢየሱስ ክርስቶስ አምላክ ነው ብለው ያሉ በእርግጥ ካሉ ብሎ ያወራል። ስለዚህ አያገባውም ሊባል አይችልም። የሚያስቆመው ህግ ስለሌለ ይላል። ስለዚህ እኔ ግን እሱን መስማት አልፈልግም ካለ ሰው መብቱ ነው፣ ልታስገድደው አትችልም። አንድ ሰው አቋም የሚያምንበት እኔ ስለ ኢየሱስ ክርስቶስ መሰቀል ተሰቀል የሚለውን መስማት ስፈልግ በመጽሐፍ ቅዱስ ብቻ ነው የምፈልገው ካለ ሰው መብቱ ነው። ቁርአን ግን አያገባውም ልትላል። ምክንያቱም ምንድን ነው ብዙ ነገር ነው የሚሆነው። እንደዚህ በማለታቸው እስከ መጨረሻው ዘመን ተከፋፍሎ ሲንቦጫጭቁ ይኖራል ይላል ቁርአን። መጽሐፍ ቅዱስ ግን ስለ ቁርአን ምንም አይልም። ከባድ ነገር ነው። እሱ ብቻ ሳይሆን እንኳን እኛ ለአባላችን ቅድም እንዳልነው ክርስቲያኖች ራሳቸው እነ ምህረተአብ አብዱራህማን ጀሊሉ እያሉ ሙስሊሞች ስር ቁጭ ብለው ነው ማሻአላህ እያሉ መጽሐፍ ቅዱስን ሲማሩ የሚያድሩት አንዱ አባላችን። ስለዚህ ወደንም ጠላንም መጽሐፍ ቅዱስን ማወቅ ስንፈልግማ እነሱ ካልጠይቅ ማን ያስተምረናል አላንዱ። እኔም ተቀብዬዋለሁ። አሁንም ምንድን ነው እኔም የስራ ባልደረባዬ እዚህ ጋር እንደዛ ብለን እንበል፣ አቋማችንን እናሳውቅ፣ መብታችን ይከበር እንበል እንጂ መጽሐፍ ቅዱስ ከማር እንደምንማረው እኛም እናውቃለን። ግን የሆነ ይሁን አንድ ሰው መብት መከበር አለበት ካለ መብቱ መከበር አለበት። እንደነገርኳችሁ ኦፓ ነች። ኦፓ ፋጢማ አይደለችም። ኦፓ ስለ እስልምና ወይ ስለ ነብዩ መሐመድ ጥሩ ነገር ተናገረች ማለት እናንተ ሆነች ማለት አይደለም፣ ሰለመች ማለት አይደለም። አንዳንድ ሰዎች እንደዛ አድርገው የሚረዱ ሰዎች አሉ። ሲጀመር ለእናንተ ምንም አይጠቅም። አንድ ሰው ሰለመም ከረሰሰም ለእናንተ ምንም አይጠቅምም። አንድ ሰው ክርስቲያን ስለሆነ ለክርስቲያን ምንም የሚጠቅመው ነገር የለም፣ ምናልባት ፖለቲካ እየሰራ ከሆነ በስተቀር ማለት ነው። አንድ ሰው ሰለመ ማለት ራሱን ነው እንጂ ሙስሊምም ምንም አይጠቅምም። ለሙስሊም አይጠቅምም። ምን ይጠቅመዋል? አይጠቅምም፣ ምንም አይጠቅምም። ስለዚህ እንደዛ አድርጋችሁ ብትረዱት መልካም ነገር ነው። ኦፓ እንደ ኦፓ ብትቀበሏት፣ ኦፓ በቃ የራሱ አቋም እንዳላት ሰው አድርጋችሁ ብትረዱ መልካም ነገር ነው። እየተነገረ ያለው ራሱ የተናገሩ የተባሉ ጥያቄ ተጠይቀው መልስ የሚመልሱ ሰዎች ሳይሆኑ ከታች በኮመንት የሚርመጠመጡ ሰዎች የሉም። እንደሱ ናቸው ራሱ እንደዚህ ብለው ይህን እንትን ያነሱት ንግግሩም ለነሱ ነው እንጂ መልስ የሚመልሱ ሰዎች የሚጠየቁ ሰዎችማ መልሳቸው መልስ ነው። ሲጠየቁ ይመልሳሉ። አንድ ሰው መለሰ ተባለ አለቀ። እሱ እንደዛ ብሎ ሳይል ከታች ቁጭ ያሉ ሰዎች ግን ምንድን ነው አንዳንዴ ብዙ ነገር ይባላል። ትክክል አይደለም። ውስጧም እንደዚህ ሆነ ምንድን ነው አላማዋ ታወቀ፣ በቃ ልትከንፍ ነው እንደዚህ ነው ምናምን ጀለስ አገኘሽ ወይ አያስፈልግም። ራሱ እያለ ያለው መላቸው ሰው አይደለም፣ ጥያቄ የሚያስተናግድ ሰውም አይደለም፣ ሲጀመር ቦታቸውም አይደለም። አንዳንድ ሰዎች ከታች ያላቸው ለእናንተ ነው ንግግሩ ራሱ። እና ቅድስት ሐዋርያዊት መሰረት በዚህ ጉዳይ የሚሉትን ነገር ካለ ትንሽ ተንፈሱና የመታፈን ስሜት እንዳይሰማዎት። መጨረሻ የሌላ እንትን አለን
ችግር የለውም። የመሰናበቻ በሰላም ብያለሁ። በመጀመሪያ ያው ሰሞኑን ኢንተርኔት በደንብ ስለሌለኝ ብዙም አልተከታተልኳቸውም የለውም ኢንተርኔቱ ላይ ያው ጸልዩልኝ ኢንተርኔቱ ኖሮኝ በደንብ እንድናወራ አላለውኝ። የመጀመሪያው ነጥብ ይሄ ነው። ሁለተኛው ኦፓ በጣም ያሳቀችኝ እኔ የማደጎ ልጃቸው አይደለሁም ያለችው እውነቷን ነው። የማደጎ ልጃችን አይደለችም። እኔ ረጅም ጊዜ ነው ንጽጽር ላይ የሰራሁት ቲክቶክ ከመምጣቴም በፊት ማለት ነው። አንድ ኤቲስት ነኝ ከሚል ሰው እኛ የምንፈልገው ስማርት የሆነ ኤቲስትነት እንጂ ሃይማኖትን መጫን አይደለም። ብዙ ኤቲስቶችን እኛ አይተናል፣ አስተናግደናል። ኦኬ መሳደብ የሆነ አንዱ ላይ ያየው መጥፎ ነገር ሁሉም ላይ የማድረግ ነገር ነበራቸው። ኦኬ ያ ነገር መቀረፉ ራሱ አንድ ጥሩ ነገር ነው። የእኛ ልጆች አው የተንጫጩት ያ ኦፓ ጥሩ ሰው ስለሆነች ምናልባትም ትሰልማለች የሚሉን ጉጉት ስላላቸው ለዛ ነው እንደዛ ያሉት እና አስተካክሉ። የማመን መብቷ ነው፣ ግልጽ የማድረግ መብቷ ነው። ይህን ማወቅ አለባችሁ። ትሰልማለች ምናምን ብላችሁ አንድ ሰው ትሰማለች ብላችሁ አጠብቁ ወይም ይሰልማል ብላችሁ ጠብቃችሁት የሆነ ነገር አቋሙ እንትን ሲል ይሻክራል። ምክንያቱም የሰው ልጅ ስሜቱ እንደዛ ስለሆነ ነው። ዱዓ አድርጉ። ዱዓ ከማድረግ ጥሩ ከመመኘት አትቦዝኑ። ግን በመሀል ወጥቶ እንደዛ ሲል ለምን እንዲህ ያደረግ ኩሪ አይባልም። ኦፓዬ ያው የኢየሱስ ክርስቶስን ስቅላት ስለ ቁርአን አይመለከተኝም መጽሐፍ ቅዱስ ላይ ያለው ነው መለከት ያለችው። መጽሐፍ ቅዱስ ላይ ያለውን እንድታነብ ብድር ስጧት። መጽሐፍ ቅዱስ ላይ ያለው ራሱ ስቅላት ቁርአን ጋር የሚመሳሰል ነው። በነገራችን ላይ በሃይማኖት ላይ ምን አለ መሰላችሁ? ተአምራት የሚባል ነገር አለ። መጽሐፍ ቅዱስ ላይ ተአምር ነው ያለው፣ ቁርአንም ላይ ተአምር ነው ያለው። ቁርአን ምንድን ነው የሚለው? ኢየሱስ አልተሰቀለም በተአምር አድርጓል ነው የሚለው። ራሱም መጽሐፍ ቅዱስም ደግሞ ኢየሱስ በተአምር አድርጓል ነው። ያኔ ከሞት መነሳት እኮ ማድረግ እኮ ነው። አሁን በእስልምናና በክርስትና መካከል ትልቅ ልዩነት እንዳለ ተደርጎ የሚወራው ምንድን ነው? ክርስትና ተሰቅሏል ይላል፣ እስልምና ተሰቀለ የሚላል ነው። እንዴ ጭብጡ እኮ ኢየሱስ እኮ ሳይሞት እኮ ነው ወደ ሰማይ ያደረገው እኮ። እንደኔና እንዳንተ በአጭር እንደኔና እንደናንተ በአጭር ቁመት በጠባብ ደረት የተወሰነ ወንድ ልጅ ኦኬ ከነቃጭሉ ነው ወደ ገነት የሄደው ወደ ሰማይ የሄደው። ኦኬ ስለዚህ የመጽሐፍ ቅዱስ ምን ያሳያል? ተአምራቱን ነው የሚያሳየው። ኦኬ ስለዚህ አንድ መጽሐፍ ቅዱስ ላይ ያለውን ስቅለት አምናለሁ የሚል አንባቢ ታሪክን አጣሪ ሰው ወደ እስልምና ነው የሚገፋው። ታሪክም ላይ ከተባለ አሁን ለምሳሌ ብዙ በክርስትና ሃይማኖት ውስጥ የነበሩ ክርስትናን ትተው የወጡ ሰዎች አሉ። ኢየሱስ ሞቷል፣ በስብሶ ቀርቷል፣ ተነስቶ ወደ ሰማይ አርጓል ብለው የማያምኑ አሉ። አሁን የኦፓ እንትን እምነት መጽሐፍ ቅዱስ ላይ መሰረት የተደረገ ከሆነ ቀጥታ ወደ ቁርአን ነው የሚመራት። አይ በስብሶ ቀርቷል የምትል ከሆነ ምንድነው በተአምራት ታምን ማለት ነው። እንግዲህ ኤቲስት በተአምር አያምንም። ስለዚህ እዚህ ጋር ግልጽ አድርጋችሁ መሄድ ያለባችሁ በተአምር ታምኛለሽ ወይም አታምንም የሚለው ነገር ግልጽ ማድረግ፣ ስለ ስቅላቱ ግልጽ ማድረግ። መጽሐፍ ቅዱስ ላይ ያለው ስቅላት ምን እንደሆነ ብዙ ሰው አያውቅም። በነገራችን ላይ መጽሐፍ ቅዱስ ላይ ያለው ስቅላት እንደነ ጴጥሮስ እንደተሰማዕትነት ነው። እንትን ሐዋርያው ጳውሎስ እኮ ለተሰሎንቄሶች በላከላቸው ደብዳቤ ምን ብሎ አለ? ብዙ ነብያቶችን ገደሉ፣ ጌታችን ኢየሱስን ገደሉ፣ እኛንም ማሳደዱ ይላል። አስባችሁታል? ያኔ ሰማዕት ነው። አሁን ኢየሱስ እኮ የሚባለው ኢቨን ተሰቀለ ቢባል ሰማዕቱ ኢየሱስ ነው የሚባለው። ልክ ሰማዕቱ ጊዮርጊስ እንደሚባለው ሰማዕቱ ጴጥሮስ እንደሚባለው። አሁን ብዙ ጊዜ እኔ በስቅላት ዙሪያ ስጠይቅ አልሰማችሁኝም? ምን እንደምን ቆይ ለምንድነው ጴጥሮስ ለኔ ብሎ ተሰቀለ ማትሉት? ለምንድነው እስጢፋኖስ ለኔ ብሎ ተሰቀለ ማትሉት እላችኋለሁ። ምክንያቱም እስጢፋኖስንም ጴጥሮስንም የገደለው ጠላት ነው። ኢየሱስንም ሊገለው የተነሳው ምንድነው ሰይጣን ነው። ስለዚህ ሰይጣን ለሰው ልጅ ድህነት አይሰራም። የኢየሱስ ስቅለት ከሰይጣን ከጠላት ጋር የተያዘ ነው። በኢየሱስ ሂሳብ ደግሞ የሞቱ በጣም ብዙ ነብያቶች አሉ። ለዛ ምስክር የሰጠው ደግሞ ማን ነው? ጳውሎስ ነው። ሐዋርያው ጴጥሮስ የማቴዎስ ወንጌል ላይ ምን ስላልሰማችሁትም ጌታ ሆይ አይድረስብህ ሲለው ነበር። ሐዋርያቶች ኢቭን መጽሐፍ ቅዱስ ላይ ምን እንደምታውቃላችሁ? ሁሉም ሐዋርያት ትተውት ሸሹ ይላል። ስለዚህ ኢየሱስ ስቅለትን ቁጭ ብሎ ያያለ የለም። በነገራችሁ ላይ መጽሐፍ ቅዱስን በስነ ስርዓቱ እንደው ነጥቧንም ቶፒኳንም ጠብቄ ላንበብ ታሪኳንም ጠብቄ ላንበብ ያለ ሰው 3 አይነት እይታዎች አሉ። ኢየሱስ ክርስቶስ ፈጽሞ ሳይሰቀል እንትን እንዳረገ የዮሐንስ ወንጌል ምዕራፍ 7 ከ30 ጀምራችሁ አንብቡት። ትፈልጉኛላችሁ አታገኙኝም ሲል ምን አሉ አይሁዶቹ ፈሪሳውያን? የት ሊሄድ ነው? ወደ ግሪክ ሀገር ሄዶ ማለትም ከፍልስጤም ምድር ወጥቶ ሌላ ሀገር ሄዶ ሊሰብክ ነው እንዴ አሉ። ተነጋገሩ። አንዱ ይሄን ትይዛላችሁ። ሌላኛው ደግሞ በመላእክት ይጠበቅ ነበር ይላል። እንዴ እና ሰይጣን መልአክን አሸንፎት ነው? እንግዲህ መልአክ ብሎ ማለት እነ ገብርኤል እነ ሚካኤል ናቸው። እና ሰይጣን ገብርኤል እና ሚካኤልን አሸንፏቸው ነው ኢየሱስን ጠላት የገደለው የሚልም ቶፒክ ያስነሳል። ይህም ብቻም ሳይሆን የዕብራውያን ጸሐፊ ኢየሱስ ጸሎቱ ተሰማለት ይላል። ጸሎቱ ከተሰማለት እንዴት ነው? ቆይ
ደግሞ ተሰቀለም ተብሎ ደግሞ ምንድነው የአባቶቻችን አምላክ አስነሳው ይላል። ተአምር አለ መጽሐፍ ቅዱስ ላይ በሃይማኖት መካከል በእነ አብርሃም አምላክ መካከለኛው ምስራቅ ላይ ያለው የአይሁዶች እነዚህ የሴሜቲክ ህዝቦች አምላካቸው እና አብርሃም አምላክ የሚባለው ሲሆን ይህ አምላክ ደግሞ ኢየሱስን አስነሳው ይላል። ስለዚህ መጽሐፍ ቅዱስን ያነበበ ምን አይነት የስቅላት አቋም መያዝ አለበት ነው። ዘላስት ቶፒኩ ምንድነው ሲባል ኢየሱስ በቃ አርጓል አልሞተም። ተሰቀለ የሚባለው እኮ ፖይንቱ ሞቶ ቢቀር ነበረ። ስለዚህ ኢየሱስ ሞቶ አልቀረም ይላል መጽሐፍ ቅዱስ። ስለዚህ መጽሐፍ ቅዱስ ከቁርአን ጋር የሚቀራረብ ነው የምለው። ጨርሻለሁ። ባብዬ ይቅርታ አስረዘምኩኝ። መሲ እናመሰግናለን። አሰላም አለይኩም እህትዬው፣ ሁላችሁም አቋማችሁን አረጋግጣችኋል። እኔ አቋሜን ለመናገር ያህል ቁርአን ሰዓት እየደረሰ ነው እና ሀፍት ጎ አውት። በጣም ወዳችኋለሁ፣ አከብራችኋለሁ። እንዳላ ፈቃድ ግን ይሰልማሉ ብዬ ከሚያስቡት መሀል ነኝ እኔ እና መብት አይደል መብቴ ነው። ዓለም ይሰልም ደስ ስለሚለኝ ይሰልማሉ ብዬ አስባለሁ። ያው የራሳችሁን አቋም እንደምታዩት ግን ኢንሻአላህ አላህ ሁሉን አዋቂ ነው። ዛሬ ላይ ይህንንም እንድንማማርበት ፈቅዶ የሰውን አስተሳሰብም ሆነ ሀሳቦችን እያንዳንዱን ነገር ያው እንደዚህ እንድንሰማ እንድናይ ሆነናል። ያው እኔ ፖዚቲቭ መያዙን እፈልጋለሁ። በፊት ቢሆን አበጥሬ በራሴ ሀሳብ መሄድ ፈልግ ነበር። አሁን ግን አላህ እረፍትን ስለሰጠኝ ምን አስጨነቀኝ? በቃ ለጣልነውም እንዴ ምን አስጨነቀኝ? የምን ውዥንብር ነው? እና እኔ ደህና ነኝ አልሐምዱሊላህ። ለእስልምናዬ እንኳንም ሙስሊም ያደረከኝና ዓለም እንዲሰልም ስለምፈልግ አንድና አንድ አምላክ ነው ያለው። ከዛ ውጭ የሚመለክ የለም። ኤቲስት ሆነ ክርስቲያን ሆነ ማንም ሆነ ሁሉንም አመነውም ለማያምነውም እሱ ብቻ ነው አምላክ ያለው። የተለያዩ ኦፒኒዮኖችን ልናደርግ እንችላለን። የሰው ልጅ አይምሮ በሰፋና በጠበበው ልክ ነገሮችን አንደርስታንድ ልናደርጋቸው እንችላለን። የእውነተኛው ሃይማኖትም እስልምና ነው ብዬ እንደሚያምን ሴት ያንም ሌሎቻችሁንም ወደ እስልምናኑ ጥያቄዎቻችሁ ይመለስላችኋል አሁንም ብዬ ከሚሉት አቋም አላቸው ሰዎች መሀል ነኝና ያው የሌላውን ኢንሻአላህ አላህ በሂደት እንግዲህ የተማረን እንቀጥላለን። ኦፓዬ አይደብርሽ፣ መብትሽ ነው። የገባሁትም ላንቺ ብዬ ነው እንጂ ብዙ ገና የጠዋት ድምጽ ሁሉ አልተገራም። ቴንክ ዩ ጋይዝ፣ አላህ ይጠብቃችሁ። ኢንሻአላህ በነገ ደግሞ እንገናኛለን። እሺ፣ መልካም ቀን። ቴንክ ዩ አድጌ። ከመደበር ጋር አይገናኝም። ግልጽ ለማድረግ እኔ ግልጽ በማድረግ ማምን ሰው ነኝ። ሀሳብን ግልጽ በማድረግ ማምን ሰው ነኝ። ስለዚህ ሰብሰብ እዚሁ እንዳለን ሀሳቤን ግልጽ እናደረጉ ደግሜ የማወራበት ፖይንት አይደለም። እኔ እንደዚህ እኔ የራሴ የማህበራዊ ሚዲያ አጠቃቀም ስልት አለኝ። ስለዚህ እዚሁ ሰብሰብ ስላለን ግልጽ ለማድረግ ያክል ነው። የተግባባን ይመስለኛል። ግልጽ ነው። ውድ አብሽሪ፣ ሀሳብሽን አንሸራሽሪ። ጥያቄ ያለኝ የአምላክነት መሰረት የሚያሟላ አምላክ ማለት ነው? አያገባኝም። ኦፒ ግን ማለት ኦፒዬ ማለት መጽሐፍ ቅዱስ ላይ ባለው ክርስቶስ መጽሐፍ ቅዱስ ላይ ባለው ስቅላት ካመንሽ ክርስቶስ አድርጓል ብለሽ ታምኛለሽ? አምናል። መጽሐፍ ቅዱስ አሁንም ሄድሽ የተግባባን አልመሰለኝም። ድንገርሽ ቀስ አድርጌ ስለ እምነት አይደለም እኔ እያወራሁ ያለሁት። በአምንበት ክርስቲያን ነው የምሆነው እኔ። ገባሽ? አላህ የአምላክነትን ባህሪ መስፈርት የሚያሟላ ነው ብዬ ስናገር እኔ ሙስሊም ሆኜ አይደለም አምኜበት አይደለም። አረዳዴ ነው እየተናገርኩ ያለሁት። አሁንም የተግባባን ስለምስል ሆነ ገብቶኛል። ግልጽ ነው። አረዳዱ ገብቶኛል። ለአምላክ የሚሰጡ መስፈርቶች ስለ እምነት አይደለም እኔ እያወራሁ ያለሁት። ስለ እምነት አይደለም መስጂ ትክክል አይነት ሳይድ ማለት ነው። ትክክል የሚመስሉ ሳይዶችን ግልጽ ማድረግ አይዋ ገባኝ። ቀጥይ። ሰው ስለዚህ ስለ ኢየሱስ ክርስቶስ ስቅለት፣ ተንሳኤ፣ ስለ ኢየሱስ ክርስቶስ ውልደት ይሄ ኢየሱስ ክርስቶስ ስለሚባለው ከነቃሉ ስለሚባለው ነገር ከሆነ መጽሐፍ ቅዱስ ነው ማነበው። መጽሐፍ ቅዱስ ላይ ያለውን ሀሳብ ነው መቀበለው ብዬ ስናገር አልገደሉትም አልሰቀሉትም ይላል አለኝ። የላ ምን ላይ ነው የምለው? ቁርአን ላይ አልኩት። ከቁርአን ለመጽሐፍ ቅዱስ ማረጋገጫነት አልወስድም አልኩ። ጥሩ እሺ። ማለት አሁን መጽሐፍ ቅዱስ ላይ ያለውን መረጃ ከተቀበልሽ ኢየሱስ እኮ አድርጓል እኮ ያኔ ተአምራት አሉ። የሚያወራው እኮ መጽሐፍ ቅዱስ ላይ ያለው እኮ የስቅላት ታሪክ እኮ ተአምር ነው። የቁርአንም የእስልምናው ታሪክ ተአምር ነው። ምክንያቱም በሃይማኖቶች መካከል ተአምር ስላለ። አሁን በእስልምናና በክርስትና ሰፊ ልዩነት ያለ ተመስሎ ይወራል እንጂ
የክርስትናው ያለው ስቅላት አድርጓል። በቃ የአብርሃም አምላክ ኢየሱስን የአባቶቻችን አምላክ ክርስቶስን አስነሳው ይላል። ጠላት ይዋረድ ዘንድ ይላል። ምክንያቱም መጽሐፍ ቅዱስ ላይ ኢየሱስን ጠላቶች ይዋረዱ ዘንድ ከእግር ስር እናደርጋለን ይላል። ስለዚህ ክርስቶስ አድርጓል፣ ተአምር ነው። ስለዚህ አምላካችን አላህ ሱብሃነሁ ወተዓላ ምንድን ነው እያለ ያለው? አድርጓል ያኔ በተአምር ማለት ነው። ልክ ሙሴ ባህሩን ሰንጥቆ አለፈ እንደሚለው ኢየሱስ ክርስቶስን ያረገበት መንገድ ነው አይደለ? ያረገ ያኔ አልሞተም። በቃ አሁን እኮ መጽሐፍ ቅዱስ ላይ እኮ ኢየሱስ እኮ አልሞተም ታውቂያለሽ አይደለ? አድርጎ እንደገና ተአምር የሚባለው ማረጉ ነው ወይስ ያረገበት ስርዓት ነው? አሁን ተአምር የሚባለው ምን አለ መሰለሽ፣ ሰዎች በሰዎች ህይወት ውስጥ ያልተለመደ ነገር ግን አምላክ ለነዛ ነቢያቶች የሰጣቸው ክብር ነው። ሰዎቹ እንዲያምኑ ለካ የሰው ነብይ ነው፣ ሐሰተኛ አይደለም፣ የእውነትም ከሰማይ የመጣ ነው እንዲሉ ነው። ለምሳሌ የመጥምቁ ዮሐንስ መልእክት ከሰማይ አይደለችም ምን እያሉ ይናገሩ ነበር እኮ አይሁዶቹ ማለት ነው። ስለዚህ የኢየሱስ ክርስቶስ አስተምሮቱ ከሰማይ አይደለም ምን ይላል? ያኔ ኢየሱስ ከራሱ የመጣ አይደለም ወይም ከአጋንንት የመጣ አይደለም፣ ከሰማይ ሲሆን ምንድነው ከአምላክ የመጣ ነው ይላል። ስለዚህ ተአምራት ብሎ ማለት በሰዎች ዘንድ ያልተለመደ የሚደረግ አሁን እንግዲህ አስበሽዋል። በሰዎች ዘንድ ኢየሱስ ክርስቶስ ያለ ወንድ ዘር ነው የተወለደው የሚለው ተአምር ነው? ተአምር አይደለም፣ ተአምር ነው። ይሄም ማለት ዘር መጽሐፍ እንግዲህ መንፈስ ቅዱስ በመንፈስ ቅዱስ እንደጸነሰች ማርያም መጽሐፍ ቅዱስ ይናገራል። በመርየምም በእስልምናም እንደዛው ነው አይደለ? ኦፍ ኮርስ። ስለዚህ አሁን ይሄን ታምንበታለሽ? እቀበላለሁ። ይሄ ታምር በታምር አመነች ነው የሚባለው ወይስ የተጻፈው ታምር? አሁን ኤቲስት ጋር ትልቁ ችግራችን ምንድነው? በተአምር ያምኑ ምንድነው? አሁን ኤቲስት የሚባለው የሳይንስ አንድ ሲደመር አንድ እኩል ይሆናል ሁለት በሚለው ሂሳብ እንጂ ሳይንስ ብሎ ማለት ትርጉሙ በነገራችን ላይ እውነት የነ ተጨባጭ የተጻፈውን መቀበሌ በታምሩ ባምን ድንበት አልነበረም ወይ? እንዲያድነኛ አልቀበለውም ነበር እያልኩሽ እኮ ነው። ስለዚህ አሁን አንቺ አሁን የኔ ማለት መኛት ነኝ ሳይሆን የተጻፈው ነገር መልሽ የተናገርኩት እኮ ነው። የተጻፈው እንደዛ ነው የሚለው መልሶ መናገር ብቻ አይደለም። መልሶ ውዴ ቆይ መልሶ መናገር ሳይሆን ታምኒበታለሽ ነው። አሁን እንግዲህ መጽሐፍ ቅዱስ ላይ ባለው ስለ ክርስቶስ ታምኒበት አዳኛ አድርጌ ይቀበለዋለሁ። እምነትና እውቀት የተለያዩ ነገሮች ናቸው። ከብለሽ ነው የምትረጁ። አሁን እዚህ ጋር አሁን ክርስቶስ በመንፈስ ቅዱስ ተወለደ ብለሽ አታምኒም? ተጽፏል። ስለዚህ የተጻፈውን እንደ መረጃ ተወስደዋለሽ። እንደ መረጃ ነው ወስደው እንጂ እንደ መዳኛ አድርጌው አላምንበትም። መዳኛና እውነት ይለያያል። መዳኛና እምነት ይለያያል። አሁን ለምሳሌ እንትን ቆርጠሽ የምትወስጂው ለምሳሌ ክርስቶስ በተአምር ነው የተወለደው ብለሽ ቆርጠሽ በልብሽ ትይዣዋለሽ ወይስ ዝም ብሎ እንደለበጣ? ለምን በልቤ ነው ተጽፎ የተቀመጠ አይደለም እንዴ? መስል በልቤ ነው ተጽፎ የተቀመጠው ግን ለአንቺ እውነት ይመስልሻል? ለአንቺ ተጽፎ የተቀመጠው ተጽፎ የተቀመጠው እውነት ነው እውነት አይደለም? እኔን የሚያሳስበኝም ነገር አይደለም። ተጽፎ የተቀመጠው እንደዛ ነው የሚለው አባባል ገብቶሻል? ስለዚህ በመንፈስ ወለደች የሚል ተጽፎ ተቀምጦ አይ በመንፈስ ልትወልድ አትችልም ብዬ እኔ አልከራከርም። ያኔ ወይ በመንፈስ ምናልባትም ተወልዶ ሊሆን ይችላል ብለሽ ነው የምታምኒው? ምናልባትም አይደለም። ተጽፎ ስለተቀመጠ ተጽፎ የተቀመጠው ነው የምናገረው እኮ ነው የምልሽ። ለኔ ቢዝነስ አይደለም። ስለዚህ አሁን አቋም ያዥ ውዴ። እዚህ ጋር አሁን እዚህ ጋር አቋም ተጽፎ የተቀመጠ ነገር ካለ የእምነት መመሪያ መጽሐፍ ስለሆነ በመንፈስ መወለደች የሚለውን አይ በመንፈስ አልወለደችም ብዬ አክሴፕት አድርጌ አልቀበልም። እንደዛ ተብሎ ተጽፎ ስለተቀመጠ ስለዚህ የኔ አቋም ያንን ጽሁፍ እንደዛው እንደ ሀሳቡ ነው የምወስደው። ታምንበታለሽ አላምንበትም። ስለዚህ ጥሩ እሺ። ስለዚህ እንደ ሀሳብ ከተወሰደ መጽሐፍ ቅዱስ ላይ የስቅላት ታሪክ ተአምር ነው። በነገራችን ላይ ተአምር ነው። እዚህ ጋር መወሰድ ያለበት ምንድን ነው? ተአምር ነው። ቁርአንም የሚያወራው ተአምር ነው። እንግዲህ እንትን ነው መጽሐፍ ቅዱስ የሚለውን ስያሜ ምናልባትም ሀገራችን ላይ የተለያየ አካባቢ ነው እንጂ የተሰጠው ባይብል ነው የሚባለው ስሙ። ኦሪጂናል ስሙ ባይብል ብሎ ማለት ጥቅሎች ማለት ነው። ከሐዋርያቶች የተላለፈ የነበረ ጥቅሎች። ጥቅል ብሎ ማለት ሀሳብ የያዙ ጥቅሎች። ወረቀቶች ይጠቀልሉ አልነበረም ድሮ ብራና ላይ እየጻፉ እንደሚጠቀልሉት እንደዛ ነው። ኦኬ። ስለዚህ እነዚህ ጥቅሎች ከሐዋርያት የተላለፈው ምንድነው? ሃይማኖት ነው። በሃይማኖቱ ውስጥ ደግሞ ምን አለ? ተአምራት አለ። ወንጌል ብሎ ማለት ብስራት ነው። እኛ ሙስሊሞች ያው በብስራት እናምናለን። አምላክ እንግዲህ የእስራኤል አምላክ ለህዝቡ ለሚጠፉ ህዝቦች፣ በቅኝ ግዛት ለሚያዙ፣ በጣዖት አምልኮ ውስጥ ለሚወድቁ ህዝቦች የእስራኤል አምላክ ነብያት ያስነሳል። ክርስቶስንም ያው እንግዲህ አስነስቶት ነው እነዛን ህዝቦች እንዲመራቸው፣ ከጣዖት አምላክ እንዲርቁ፣ ለእግዚአብሔር እንዲታዘዙ ያደረጋቸው ነው። ኦኬ። ይህ ሰው ጠላት ተነሳበት። ኦኬ። ጠላት ተነሳበት። እንግዲህ እስራኤል አምላክ የክርስቶስን ጠላት ምን ያደረገ? አዋረደለት ነው የሚለው። በቃ ጀስት የመጽሐፍ ቅዱስ መልእክት ይሄ ነው።
እንጂ የስላሴያውያኖቹ እንደሚሉት አይደለም። በስላሴያውያኖቹ መሞት አለበት ነው የሚሉት። ኢየሱስ ምን አሉ? መሞት አለበት ነው የሚለው። ነገር ግን እንደ መጽሐፍ ቅዱስ እንደ ወንጌል አስተምሮ ኢየሱስ መሞት የለበትም። መጽሐፍ ቅዱስ ገልጦ አንድም ሐዋርያ ኢየሱስ ለኔ ብሎ ሞተልኝ አይሉ። እንዲያውም እንትን ነው ጠላት አድርገው ነው የያዟቸው። ምን ያሉ እንትን አይሁዳዎችን እናንተ የገደላችሁት ነው የገደላችሁት እያሉ አይሁዶችን ገዳይ እያደረጉ ጥፋተኛ ወንጀለኛ እያደረጉ መጠቋቋሚያ ያደርጓቸው ነበረ። ኦኬ ምክንያቱም ክርስቶስን ሰንበትን ተላልፏል ብለው ስለተከሰሱ፣ ሰንበትን የተላለፈ ደግሞ የእግዚአብሔርን ክብር ምን ያደረገ ነው? ያጎደለ ነው። የእግዚአብሔርን ክብር ያጎደለ ደግሞ መገደል አለበት በድንጋይ ተወግሮ። አይሁዶች ኢየሱስን በድንጋይ መውገር ስላልቻሉ በቅኝ ግዛት ስለተያዙ ቅኝ ግዛት የያዟቸው ደግሞ ሮማውያኖች ናቸው። እንደምታውቁት ሮማውያኖች ከክርስቶስ ልደት በፊት ጀምሮ ወንጀለኞችን፣ ወንበዴዎችን፣ አመፀኛ ቀስቃሶችን፣ ህዝብን ሊረብሽ ይችላሉ የሚሉ ሰዎችን በዛፍ ላይ በግንድ ላይ ባገኙት ቦታ ላይ ሰቅለው ይገላሉ ማለት ነው። ስለዚህ የእስራኤል አምላክ ምን አደረገ? ክርስቶስን ቀብቶ ነው የላከው። ቀብቶ ስለላከው ኦኬ ካህን አድርጎ ስለመረጠው እንዲሞት አልፈለገም፣ አዳ ነው። ይሄ ነው የሚለው በቃ መጽሐፍ ቅዱስ። እስልምና ይሄን ነው የሚለው። ልክ ሙሴን ቀይ ባህር ተከፍሎ እንዳልዋጠ ማነው ቀይ ባህር እንዳላሰመጠው ሁሉ ክርስቶስም ምንድነው እንትን በወንበዶች አልተገደለም ነው። ለምሳሌ እንትና ዳዊት ማነው ይሄ ዳንኤል ራሱ ምንድነው በአንበሳ አልተበላም አይደለም። ያን ያደረገው ምንድነው? የእስራኤል አምላክ ተአምር ነው። ስለዚህ የኢየሱስ ክርስቶስ የስቅላት ታሪክ ምንድነው የሚለው ሙሴ ባደረገው በተአምር ከፈርዖን እንዳመለጠ፣ ልክ እንደ ነብዩ ዳንኤልም ከአንበሳ መንጋጋ እንዳመለጠ የእስራኤል አምላክ ጸሎቱን እንደሰማው እንደዛ ነው የሚለው መጽሐፉ እንጂ ከእስልምና አይርቅም። ለዚህ ነው አንደኛ ቁርአን የወንጌል አራሚ ነው። እኛ በወንጌል አማኞች ነን። ወንጌል ኢየሱስ ክርስቶስ የእግዚአብሔርን ወንጌል የሰበከ ሰው ነው። ኦኬ የአምላኩን ወንጌል የአምላኩን ትምህርት የሰበከ ሰው ነው እንጂ ወንጌል ኢየሱስ አምላክ ነው ኢየሱስ መሞት አለበት አይልም። በነገራችን ላይ እዚህ ጋር ማወቅ ያለባችሁ ማለት ነው መጽሐፍ ቅዱስ በጣም የሚጠላውና የሚቃወመው አስተምሮ አለ። እሱ ምንድነው? የሰው ልጅ የተፈጠረው በእግዚአብሔር ምስል ነው። በእግዚአብሔር ምስል የተፈጠረን ሰው መግደል ትልቅ ወንጀል ነው። ትልቅ ወንጀል ነው። ኢየሱስ ክርስቶስ ደግሞ በእግዚአብሔር አምሳል የተፈጠረ ሰው እስከሆነ ድረስ እንደ ስላሴ ዶክትሪን አስተምሮ ኢየሱስን ገለን ገነት እንገባለን አያስኬድም። እንደውም እነዚህ ሰዎች ኢየሱስን ገለን በደሙ የኢየሱስን ደም ቀብዳ ሲዘን ገነት እንገባለን ካሉ ነገጣት በእግዚአብሔር ፊት በጣም ጸያፍ ወንጀለኞች ተብለው የሚቀርቡ ናቸው። ምክንያቱም ሰው አይገደልም። ለምሳሌ መስዋዕት ሆኗል ነው አይደለም የሚሉት። በነገራችን ላይ እግዚአብሔር በግረዱልኝ እንጂ ሰው ረዱልኝ አላለም። ስለዚህ ልብ ብላችሁ መጽሐፍ ቅዱስን አንብቡ። መጽሐፍ ቅዱስ ስታነቡ ምንድነው ነብያቶች በህዝብ ተገድለዋል ነው። ስለዚህ ኢየሱስ እንኳን ተገደለው እንኳን ብንል እንደነዛ ነብያት ጣፋንታ ነው የሆነው ነው። እንደ ዳንኤል ከአንበሳ መንጋጋ እንዳመለጠው፣ እንደ ሙሴ ከባህር እንደዳነው ክርስቶስም ከመሰቀል ዳነ ነው የሚለው መጽሐፍ ቅዱስ ይሄን ነው የሚለው። ስለዚህ ቁርአን ምን አለ? አንዱ ሰቅየዋለሁ አንድ አልሰቀልኩትም ሲል ሲደናበሩ ምን አለ? በቃ አረፉ፣ ሬስት አድርጉ፣ በቃ ምንም ሳይሆን አርጓል። መጽሐፍ ቅዱስም አርጓል ይላል። ቁርአኑ ምርጥ አንባቢ ነኝ አለ። በስነ ስርዓቱ ያንብብ፣ ታሪኩን ይረዳ። መጽሐፍ ቅዱስና ቁርአን አንድ መልእክት ነው ያላቸው። ክርስቶስ አርጓል። በአጭር ደረት በጠባብ ደረት በአጭር ቁመት ተወስኖ ወንድ ልጅ ከነቃጭሉ በገነት አለ። ተሰቀለ ካለ የሚለኝ ክርስቲያን ሙቶ መቅረት በስብሶ መቅረት ነበረበት ኢየሱስ። ስለዚህ ክርስቶስ አልበሰበሰም። ኦኬ መበስበስን እንዳያይ ነው የሚለው መጽሐፍ ቅዱስ እኮ። መበስበስን እንዳያይ በቃ ተነሳ አረገ። የሚያወራው ስለ ተአምር ነው። አምላካችን አላሁ ሱብሃነሁ ወተዓላ ኦኬ መበስበስን እንዳያይ ጠላቶች ይዋረዱ ዘንድ ኢቭን ጫፉን እንኳን ሳይነካ ለ3 ቀን እንኳን ሳይሞት ነው ያረገው። በነገራችን ላይ ኢየሱስ ክርስቶስ ስለ ስቅላት እኮ የዮናስን ታሪክ ሲናገር ነበር እኮ። ዮናስ አሳ ነባሪ ውስጥ 3 ቀን ሞቷል እንዴ? አልሞተም እኮ። ኦኬ ዮናስ ራሱ በአሳ ነባሪ ውስጥ እኮ 3 ቀን ተአምር እኮ ነው። እና አሁን ዮናስን አሳ ነባሪ ውጦታል እንዴ? አልዋጣው። ከአሳ ነባሪው ሆድ ውስጥ ከ3 ቀን በኋላ ወጣ። ስለዚህ ኢየሱስ ክርስቶስም ከመድር እምብርት ውስጥ ከ3 ቀን በኋላ ወጥቶ አረገ፣ አልተሰቀለም። እኔ በጣም የሚገርመኝ በክርስትና ላይ በወንጌል ላይ ለዘመናት ሲቀጠፍ የኖረው ምንድነው? በእስልምናና በክርስትና ትልቅ ሰፊ ልዩነት እንዳለ። ክርስትና ተሰቀለ ይላል፣ እስልምና አልተሰቀለ ይላል። አይደለም፣ ክርስትና በቃ አረገ፣ ኢየሱስ ክርስቶስ አረገ ነው የሚለው። እስልምናም አረገ ነው የሚለው። ዘጭብጥ ይሄ ነው። የስቅላቱ ዋና መንስኤው ምንድነው? ኢየሱስን የሚያሳድር ጠላት ነው የሚለው መጽሐፍ ቅዱስ። ሰይጣን ነው የሚለው ክርስቶስን የሚያሳድዱ። የዮሐንስ ወንጌል ምዕራፍ 8 ከቁጥር 40 ጀምራችሁ ስታነቡት ኢየሱስ እናንተ አባታችሁን የዲያብሎስን ነው ማድረግ የምትፈልጉት፣ እኔን ሊገለኝ የሚፈልገው እሱ ነው ይላል። ስለዚህ ነብያትን የሚያሳድደው ማን ነው? ሰይጣን ነው። ስለዚህ ሰይጣን ተዋርዷል፣ ክርስቶስ አርጓል፣ አልሞተም ይላል መጽሐፍ ቅዱስ። ቁርአንም ክርስቶስ አርጓል፣ ሰይጣን አልተሳካለትም፣ አልሞተም ይላል።
ስለዚህ የክርስቶስ ማድረግ ዮናስ ከአሳ ነባሪ ሆድ እንደወጣው ነው። የክርስቶስ ማድረግ ሙሴ ከቀይ ባህር ሆድ እንደወጣው ነው። የክርስቶስ ማድረግ ዳንኤል ከአንበሳ መንጋጋ እንደወጣ ነው። መጽሐፍ ቅዱስ የሚያወራው ስለ ተአምራት ነው። ቁርአን የሚያወራው ስለ ተአምራት ነው። በተአምር የሚያምን ይሄ ይምጣና ይሞግት ነው። በጣም ለዚህ ነው መጀመሪያ ላይ እኮ ኦፒ ምን እንደምል የኢየሱስ ሰውነት ይታወቅና ኦኬ ኢየሱስ መለኮት እንዳልሆነ ሐዋርያቶች ስለ ክርስቶስ ምን እንደሰበኩ ይታወቅና ስለ ስቅላቱ እንደርስበታለን የምለው ለዚህ ነው። መጀመሪያ የኢየሱስ ነገር ሲታወቅ ኢየሱስ ሰው መሆኑን ስታረጋግጪ አሃ ይሄ ሰው ልክ እንደነ ዳንኤል ልክ እንደነ ዮናስ ልክ እንደነ ሙሴ ህዝብን ሲመራ ሲያስተምር ጠላት ተነሳበት፣ ጠላት ይወረድ ዘንድ አምላኩ የእስራኤል አምላክ ወደ ራሱ ወሰደው የሚል ነው የሚያስረዳን። እና ለዚህ ነው በደንብ አንብቡ የምለው። በነገራችን ላይ ኢየሱስ ምን ይላል? ምንትን የዮናስን ህዝብንና አለ የሳባ ያቺ ንግስተ ሳባዋን የሳባዎችን ንግስቷን እሷን ምስክርን ታመጣባቸዋለሁ አለ። ምክንያቱም ያቺ ወደ ሰለሞን የመጣችው ንግስተ ሳባ ሰለሞን እንዳየች አመነች፣ በእስራኤል አምላክ አመነች። የዮናስም ህዝብም ዮናስ ታምራት እንዳደረገ ሲያዩ አመኑ። ኢየሱስ ግን እኔ ከዮናስ የበለጠ ከሰለሞን የበለጠ ነገር አሳይቻችሁ ልታምኑብኝ አልቻላችሁም። ስለዚህ የትንሣኤ ቀን ማን ምስክር አመጣባችኋለሁ አለ? የሳባዋን ንግስትንና ዮናስን ምስክር አመጣባችኋለሁ አለ። ታምራት አደርጋለሁ አለ። ስለዚህ የምንረዳው ከወንጌል የምንረዳው ክርስቶስ በተአምር ያረገ የነ ዳንኤል የነ ዮናስ የነ ሙሴ ወንድም እንጂ ተሰቅሎ በስብሶ የቀረ አይደለም። ይህን ነው ምለው ውዴ፣ የተደጋገመ በሰፊው እናወራበታለን ሰሞኑን። ኢንተርኔት እንዲኖረኝ ይጸልዩ። ኦኬ ቴንክ ዩ። ሌላ እንዴት ነህ? ጲላጦስ ባቢ ሰላም ነው? አማን ነው አለናል። ምትለው ነገር አለ እንዴ? ኧረ ምንም። ለማንኛውም ብዙ እንትን የለም። ኢየሱስ ክርስቶስ ተመልሶ ሲመጣ ሰላም በሉት። ሲሞትም እኔ ቀብር አጠገብ ቀበሩ ደርሻለሁ። እኔ ልተኛ ነው። ደህና ደሩ። ደህና ደር ባቢ፣ ደህና ሆኖ አዲስ ኦፒዬ ደህና ደሩ። በሰፊው እንገናኛለን። እሺ ጸልዩበት ኢንተርኔትን። ደህና ዋሉ። እሺ እንጸልያለን። እሺ ውዴ እና ሂጅበት። ሰሞኑን የኒያሹን የስቅላቱን ሂጅበት፣ አውሪበት፣ በደንብ እናስተምርበታለን። ማውራው ነገር የለኝም። ደረሽ ችግር የለም። ደግሞ ኮሜንታት እኔ ኦፓ ስጠየቅ የምመልሰው መልስ የኦፓ መልስ ተብሎ በመብት ደረጃ እያዝልኝ ነው እንጂ ከፈለጋችሁ ከአባቱ ቀኝ አመታችሁ ስቀሉት። ኢሳ ይመጣል ትሎ የለ እናንተም ከፈለጋችሁ ገበሬ ያድርጉ። ይመጣል ኢንሻአላህ፣ ይመጣል ኢንሻአላህ፣ ቢኢዝኒላህ ይመጣል፣ ይመራናል፣ ያስተምረናል። ገበሬ ያድርጉ ሲመጣ። ይሄ ነው እኮ የኔ አቋም እኮ ይሄ ነው። ግን እኔ ለምን እኛ መስማት የምንፈልገውን አልተናገርሽም? ለምን እኛ እንደተረዳነው አልተረዳሽም? መባል ሰው አይደለም። ዝም ብላችሁ ውጭ እንደውም ቪዲዮ ስሪ፣ በደንብ ስሪና ይንጫጩትን። ቪዲዮ አልሰራም እኔ እኮ ይልሽ እንደዚህ ሰብሰብ ብለን ሲነሱ ሀሳቦች ነው ሀሳቤ ነው የምሰጠው አይደለ? እንደዚህ ሰብሰብ ስንል ትናንትም እንደዚህ ነው የተፈጠረው። ገስት ላይ ቁጭ የተነሳ ሀሳብ ነበር፣ የራሴን ሀሳብ ሰጠው ማለት ነው። በሰጠሁት ሀሳብ 24 ሰዓት ሙሉ ሲያለቅሱ ለምን መግለጫ አልሰጥም ብዬ መግለጫ ነው የሰጠሁት። ማህበራዊ ሚዲያ እንደዚህ ካልሆነ ስለማይቻል ነው። እና አመሰግናለን ወዶች። አሁን ቃላቸው እያሉ ነው ኮሜንቶቹ። ውይ እንደ ኮሜንት አጥፎ ግን ላይ በስገቡ በመተኛበት ሰዓት ነው። እሺ ወዴ ተናደርበቃ እኔ ወዳቸዋለሁ፣ አከብራቸዋለሁ። ደህና ሁኑ። እንደነገርኳቸው ነው። ዝም ብላችሁ ይስ መከራውን ከምታበሉት እኔ ካገኘው ተጨብጠዋለሁ። ኢየሱስን ሳላገኘው ከሞትኩ ግን ያው እኔ ወዳጁ ስለሆንኩን ያጠገብቀበ ኢሳን ነው ኢየሱስን ነው ማግኘት የምፈልገው። ኢሳን ነው ኢየሱስን ነው አንተ ማግኘት የምፈልግ የኔ ፍቅር። ኢሳ ማን ነው? ኢየሱስ ማን ነው? ተመሳሳይ ነው። ኢሳ፣ ኢየሱስ፣ ያሸዋ ምናምን ሁሉ አንድ ሰው። ስለዚህ ካጠገብ እንዲቀበር የምፈልገው ራሱ ሰውየው ነው ማንም ይሆን። ይመጣል እኮ እንደዚህ በክንፍ እየበረረ ይመጣል። በዛ ሲመጣ ተመልሶ ይሞታል እና ያጠገብ ክበሩት። ሰው ዝም ብሎ ነው መከራውን የሚበላው። ጨርሻለሁ። እና ኢየሱስ ልዩነት ያላቸው መስሎ የነበር በአንተ አረዳድ። ይሄ ደግሞ ይከፋ ነው። ይህ ዝቅተኛ ፍልስፍና። ያሸዋል ገና ያሸዋል ገና። እሺ ተሻሽ ሆኔ በቃ ልተኛች። ደህና ደሩ።
የኔ ፍቅር መልካም ጊዜ መልካም አዳር። አሁን ደግሞ ዞር እያለን እንቀውጠው። እንደዚህ ነው የምናደርገው። ከተላመድን መልካም፣ ካልተላመድን የፕላትፎርሙን ሲስተም ተጠቅመን ፎሎ እና ብሎክ በመደራረግ የዜግነት ግዴታችንን እንወጣለን። እኛ 665 ራስ ገዝነን ዛሬ ምናሉ ትናንት ምናሉ የምንባል ሰዎች አይደለንም። በፈለግነው ሰዓት የፈለግነው ነገር እንደምንናገር ከዚህ በፊት አስቀድመን ተናግረናል። አይደለም እንዴ ፍቅርዬ? ትክክል ነው። ይሄ ነው ማለት የምንፈልገው። መልካም ጊዜ፣ መልካም ቀን፣ መልካም ውሎ፣ መልካም አዳር ሁላችሁም። ባይ አዲጌም ውጭና ትንሽ ደውልልኝ 1-2 ደቂቃ ምናምን የወደ ወዳችን አውርተን እንትን ልበል። ማናወራ ቤታ ነው። እሺ በቃ ደህና ነው። የሚለው ነገር ለሱ አይገባ። ሳሂባ የሚለው የአረብኛው ቃል አቻ እኩያ ለሚለው ይመጣል። አቻ እኩያ ወይም ለሱ እኩያ የሌለው ሲሆን እንዴት ልጅ ይኖረዋል? የሌለችው ሲሆን እንዴት ለእርሱ ልጅ ይኖረዋል? ነገሩን ሁሉ ፈጠረ፣ እርሱም ነገሩን ሁሉ አዋቂ ነው እያለ ይናገራል። ስለዚህ ጌታችን አላሁ ሱብሃነሁ ወተዓላ ሚስት ስለሌለው ልጅ የለውም የሚለው የክርስቲያኖች ኮንክሉዥን ይሄ ስህተት ነው በመጀመሪያ ደረጃ። ነገር ግን እዚህ ጋር ምንድን ነው ለአላህ ምስትም የሚገባው አይደለም፣ ልጅም የሚገባው አይደለም ነው ኮንክሉዥን ሀሳቡ። ምክንያቱም ሳሂባ የሚለው እኩያው ማንም እኩያ አይደለም። ምክንያቱም አላህም ልጅ አለው ምስት አለው የሚሉ ወገኖች ስለነበሩ ይሄንን ጌታችን አላሁ ሱብሃነሁ ወተዓላ በዚህ ልጅም አለው ለሚለው መልስ እየሰጠን ልጅም የለውም የሚለው መልስ እየሰጠ ነው። በመቀጠል ደግሞ ምስትም አለው ለሚሉ መልስ እየሰጠ ነው ማለት ነው። ባጭሩ ይሄ ነው የቁርአኑ አያ። እና ልጅ ደግሞ እንትን ላችሁ በሱራ ሚስት የሌለችው ሲሆን ስለዚህ አላህ ደግሞ ሌላ